ሰላም ሰላም ክቡራን የቻናላችን ቤተሰቦች እንደምን ከረማችሁ። እንግዲህ በዚህኛው ቪዲዮ ከባለፈው የቀጠለውን የሰኔ 2 2017 የማኔጅመንት የቢዝነስ ማኔጅመንት እና የቢዝነስ አድሚኒስትሬሽን ተማሪዎች የተፈተኑትን የኤግዚት ኤግዛም ጥያቄ ፓርት ቱን ይዤላችሁ ቀርቤያለሁ። እንግዲህ እናንተም ቻናሉን ላይክ ማድረግ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ለጓደኞቻችሁ ሼር አድርጉ። የምታዩ ሰዎች እንዳለ ደግሞ ላይክ ብታደርጉ አይጎዳችሁም። የዋይፋይ አክሰስ ያላችሁ ቪፒኤን አብርታችሁ ተመልከቱልኝ። መልካም ቆይታ ይሆንልን። በቀጥታ ወደ ጥያቄው እንሄዳለን። እንግዲህ ከ16ኛው ጥያቄ ስንጀምር ምንድን ነው የሚለው? አን ኢትዮጵያን ሬስቶራንት ቼን plans to replicate its business model in other countries by allowing local entrepreneurs to operate restaurant under its brand name following specific operational guidelines. This approach to market expansion is best characterized as ላይሰንሲንግ፣ ቢ ዳይሬክት ኢንቨስትመንት፣ ሲ ጆይንት ቬንቸር፣ ዲ ፍራንቻይዚንግ ይላል። ይህ ጥያቄ እንግዲህ ከፎሬን ኢንትሪ ሞድ ወይ ደግሞ ኢንተርናሽናል ማርኬት ወይ ደግሞ ፎሬን ማርኬት ላይ ገብተን ለመስራት የምንጠቀማቸውን ኢንተሪ ሞዶች በዛ ላይ የሚያተኩር ጥያቄ ነው። ከነዚህ ኢንትሪ ሞዶች መካከል እንግዲህ ኢትዮጵያ ውስጥ ያለው ካምፓኒ እዛ ሀገር ላለው ካምፓኒ የቢዝነስ ሞዴሉ ሪፕሊኬት አድርጎ እነዛ ሎካል ኢንተርፕሪነሮች ያንን ሬስቶራንት በሱ ብራንድ ኔም ስር እንደገና ደግሞ የእሱን የአሰራር ዘዴዎች ሙሉ በሙሉ ተመሳሳይ በሆነ መልኩ እንዲሰሩ የሚፈቅድበት የማርኬት ኤክስፓንሽን ወይ ደግሞ ፎሬን ኢንትሪ ሞድ የሚገልጸው የትኛው ነው የሚለው። እንግዲህ ላይሰንሲንግ ስንል ምን ማለታችን ነው? ራይት መስጠት ነው ለሌላ ካምፓኒ ወይ ሌላ ሀገር ላለ ካምፓኒ ኢንተሌክቹዋል ፕሮፐርቲ ራይት የምንላቸው ለምሳሌ ትሬድ ማርኩን፣ ቴክኖሎጂውን፣ ብራንዱን፣ ፓተንቱን እኚህን እንዲጠቀም ፍቃድ የምንሰጥበት ሂደት ነው ይሄ ላይሰንሲንግ የምንለው። እንግዲህ ላይሰንሲንግ ሞስት ፕሮባብሊ ማኑፋክቸሪንግ ካምፓኒ ላይ ያለ ነው። እንግዲህ ይህን ቢዝነስ ሞዴል ተጠቅመን ወደ ፎሬን ማርኬት የምንገባበት ስትራቴጂ ለሌላ ካምፓኒ እንግዲህ ኢንተሌክቹዋል ፕሮፐርቲ ራይታችንን ብራንድ፣ ፓተንት፣ ትሬድ ማርካችንን እንዲጠቀም መብት የምንሰጥበት ነው። ይህ እንግዲህ ኮንትሮል መጠኑ አነስ ይላል ከፍራንቻይዚንግ ማለት ነው። አነስ ይላል ስል ሙሉ በሙሉ ኦፕሬሽናል ሲስተሙን ወይ ኦፕሬሽናል የአመራረት ዘዴው አለ ይሄ ካምፓኒ የሚጠቀመው ከዛ ካምፓኒ ጋር ግዴታ ተመሳሳይ መሆን አለበት የሚለውን ነገር አያካትትም ማለት ነው። ይህ ያለውን ምርጫ ስናይ ዳይሬክት ኢንቨስትመንት ይላል። ዳይሬክት ኢንቨስትመንት ደግሞ ሙሉ በሙሉ አንድ ካምፓኒ ሌላ ሀገር ላይ ፋብሪካ ከፍቶ ወይ ደግሞ የራሱን የሆነ ሙሉ በሙሉ በሱ ስር የሚተዳደር ሲጀሪ ከፍቶ ሲሰራ ነው ወይ ብራንች ከፍቶ ሲሰራ ነው ማለት ነው። ለምሳሌ ይሄ የኢትዮጵያ ሬስቶራንት እንግዲህ ለሌላ ካምፓኒ ሌላ ሀገር ሌላ አሉ ሎካል ኢንተርፕረነሮች ላይሰንስ ከመስጠት አንጻር ሳይሆን ሙሉ በሙሉ በእነሱ ፋንታ እሱ በራሱ ማናጀሮች በራሱ እንትን ሙሉ በሙሉ እዛ ሀገር ላይ ሄዶ ኢንቨስት ሲያደርግ የሚገልጽ ነው ዳይሬክት ኢንቨስትመንት። ጆይንት ቬንቸር የምንለው ደግሞ ሁለት ካምፓኒዎች ሪሶርሳቸውን አንድ ላይ አምጥተው ሴፓሬት የሆነ ሌላ ማንነት ያለው ካምፓኒ በፓርትነርሺፕ ሲከፍቱ ነው። ይሄም እንግዲህ ለዚህ ጥያቄ መልስ አይሆንም። ለዚህ ጥያቄ መልስ የሚሆነው ፈረንቻይዚንግ ነው። ይሄ የቢዝነስ ሞዴሉን እንግዲህ ፈረንቻይዘር የምንለው መብቱን የሚሰጠው ካምፓኒ ነው። ይሄ የኢትዮጵያው ሬስቶራንት ካምፓኒ እንግዲህ ፈረንቻይዚ የምንላቸው ደግሞ እዛ ሀገር ያሉት ሎካል ኢንተርፕረነሮች ናቸው። እነሱ እንግዲህ ሙሉ በሙሉ የቢዝነስ ሞዴሉ ሪፕሊኬት አድርገው እንደገና ብራንዱን ተጠቅመው እንደገና ደግሞ የካምፓኒው ኦፕሬሽናል ጋይድላይን የስፔሲፊክ የሆነ ጋይድላይን ተመሳሳይ በሆነ መልኩ እንዲጠቀሙ መብት የሚሰጥበት ሂደት ነው። ይሄ ሁላ እንግዲህ የፍራንቻይዚንግ ካራክተሪስቲክ ናቸው ማለት ነው። ስለዚህ በዛ ምላሽ ደግሞ በማይቋረጥ መልኩ ያንን ብራንድ ያንን የካምፓኒ ስም እስከተጠቀሙ ድረስ ሮያሊቲ ፊ ይከፍላሉ ማለት ነው። ስለዚህ ይሄ የማርኬት ኤክስፓንሽን ሙሉ በሙሉ ብራንዳችንን እንዲጠቀምና የእኛን የቢዝነስ ሞዴል ሪፕሊኬት አድርጎ እንዲሰራ ፍቃድ የምንሰጥበት የፎሬን ኢንትሪ ሞድ ወይ የማርኬት ኤክስፓንሽን ሞድ እንግዲህ ፈረንቻይዚንግ ብለን እንጠራዋለን ማለት ነው። ስለዚህ ለ16ኛው ጥያቄ መልሳችን ዲ ይሆናል ማለት ነው።
17ኛው ጥያቄ ስንመጣ ደግሞ ሃው ማይት ኤ ሲግኒፊካንት ኢንክሪዝ ኢን ኮንሱመር ኢንካም ሌቭል ኢምፓክት ካምፓኒስ ማክሮ ኢንቫይሮንመንት ይላል። ኤ ኢት ሜይ ዲክሪዝ ዘ ዲማንድ ፎር ሌክዠሪ ጉድ፣ ቢ ኢት ሜይ ሊድ to increase competition in low income market, C it will have no effect on consumer spending pattern, D it can create opportunities for companies to market premium products ይላል። እንግዲህ ይህ ጥያቄ የሚገናኝ ፔስትል አናላሲስ ወይ ደግሞ እኚህ ማክሮ ኢንቫይሮንመንት ላይ ያሉትን ከዛም ውስጥ ደግሞ ፖለቲካል፣ ሌጋል፣ ኤክስተርናል ፋክተር የምንለው ኢንተርናሽናል ማርኬቲንግ ኢንቫይሮንመንት ላይ ማለት ነው። ሶ ከነሱ ውስጥ አንዱ ከሆነው ኢኮኖሚክ ፋክተር ላይ የሚያተኩር ጥያቄ ነው። እንግዲህ የኮንሱመሮች ኢንካም በመጨመሩ ምክንያት በሲግኒፊካንት በሆነ መልኩ እድገት ስላሳየ የካምፓኒውን ማክሮ ኢንቫይሮንመንት ምን አይነት ኢምፓክት ሊያሳድርበት ይችላል ነው። እንግዲህ ኤ ላይ ያለውን ምርጫ ስናይ ኢት ሜይ ዲክሪዝ ዘ ዲማንድ ፎር ሌክዠሪ ጉድ ይላል። እንግዲህ ኢንካም ሌቭል አደገ ማለት ሰዎች በፊት ይገዙ የነበረውን ኢንፌሪየር የሆኑ ወይ ደግሞ በትንሽ ኢንካም የሚገዙ እቃዎችን ይተውና ኢንካማቸው ስለጨመረ ሌክዠሪ የሆኑ እኚህ ፕሪሚየም እኚህ ወደ ቅንጦት እቃዎች ከፍ ይላሉ ማለት ነው። ስለዚህ ለሌክዠሪ ጉድ ያለን ዲማንድ ይጨምራል እንጂ አይቀንስም ማለት ነው። ስለዚህ ይህ መልስ አይሆንም። ቢን ስናይ ደግሞ ኢት ሜይ ሊድ ቱ ኢንክሪዝ ኮምፒቲሽን ኢን ሎ ኢንካም ማርኬት ይላል። ይሄኛውም እንግዲህ መልስ አይሆንም። ምክንያቱም ሎ ኢንካም ማርኬት ማለት እንግዲህ የኮንሱመሮች ኢንካም ሲጨምር እንዳልኳችሁ የተሻለ እቃ ሃይ ኳሊቲ የሆነ ሃይ እንዲሆኑ ፕሮዳክቶችን እኚህ ፕሪሚየም ሌክዠሪ የምንላቸውን የመፈለግ መጠናቸው ስለሚጨምር ካምፓኒዎች እንግዲህ እነዚህን ለማምረት ነው የሚሄዱት ማለት ነው እንጂ ሎ ኢንካም ማርኬት ላይ ያለው ኮምፒቲሽን ጨምራል የሚለው ልክ አይደለም። ምክንያቱም እንደውም ሃይ ኢንካም ማርኬት ላይ ያለው ኮምፒቲሽን ነው የሚጨምረው። ምክንያቱም ገዢ አታገኙማ። ሰዎች ገቢያቸው ስለጨመረ ከፍ ያለውን ፕሮዳክት የትልቅ ኳሊቲ ያለውን ነው የሚፈልጉት። ስለዚህ በትንሽ ኳሊቲ የሚመረቱ ወይም ኢንፌሪየር ጉዶችን የመፈለግ መጠናቸው ስለሚያንስ ካምፓኒዎችም ፉክክራቸው ይቀንሳል እዛ ላይ ማለት ነው። ፕሮዳክቱ ተፈላጊነቱ እያነሰ ስለሚመጣ ማለት ነው። ሲል ያለው ምርጫ ስናይ ኢት ዊል ሃቭ ኖ ኢፌክት ኦን ኮንሱመር ስፔንዲንግ ፓተርን ይላል። የኮንሱመሩ ስፔንድ የሚያደርገውን ፓተርን ላይ ምንም አይነት ኢፌክት የለውም ይላል። ይሄ ልክ አይደለም። ይሄም ምክንያቱም ኢፌክት አለው። ኢንካማችን ሲጨምር ነው ብዙ ስፔንድ የምናደርገው። ስለዚህ ኢፌክት ስላለው ይሄም ልክ አይሆንም ማለት ነው። ዲ ለዚህ ጥያቄ ትክክለኛ መልስ ነው። ኢት ካን ክሬት ኦፖርቹኒቲስ ፎር ካምፓኒስ ቱ ማርኬት ፕሪሚየም ፕሮዳክት ይላል። እንግዲህ ኢንካም ሌቭል ሲጨምር ሰዎች ብዙ ዲስፖዝ የሚያደርጉት ኢንካም ይኖራቸዋል ማለት ነው። ይሄ ሲኖራቸው ደግሞ ስፔሻሊ ፕሪሚየም እና ሌክዠሪ አይተሞችን ኮንሱመሮች የመግዛት መጠናቸው ወይ ለዛ ለእኚህ ሃይ ኳሊቲ ለሆኑ ፕሮዳክቶች ያላቸው ዲማንድ ይጨምራል ማለት ነው። በዚህ ዲማንድ መጨመር ምክንያት ካምፓኒዎች ደግሞ ካፒታላቸውን እንዳለ ወይ ለእነዚህ ኮንሱመሮች ፕሪሚየም እና ሌክዠሪ የሆነ ሃይ ፕራይስ ከፍለው መግዛት ለሚችሉ ኮንሱመሮች ይህን ነገር ኦፖርቹኒቲው ይጠቀምበታል ማለት ነው። ስለዚህ ለካምፓኒዎች እንግዲህ ፕሪሚየም የሆኑ ፕሮዳክቶችን እንዲሸጡ እድልን ያሰፋላቸዋል ማለት ነው። ስለዚህ የኮንሱመር ኢንካም መጨመር እንግዲህ ማክሮ ኤንቫይሮንመንቱን ወይ ደግሞ ካምፓኒዎቹ ፕሪሚየም የሆኑ ፕሮዳክቶች፣ ሌክዠሪ ፕሮዳክቶች፣ ሃይ ኳሊቲ ፕሮዳክቶችን ለገበያው እንዲያቀርቡ እድል ይፈጥርላቸዋል ማለት ነው። ስለዚህ ለ17ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። 18ኛው ጥያቄ ስንመጣ ፍሮም ዘ ታይፕ ኦፍ ፕሮዳክሽን ፕሮሰስ ዊች ዋን ዴሞንስትሬትስ ዘ ፍሪኩዌንትሊ ፕሮዲውስ ሃይስት ቮሊዩም ዊዝ ፉሊ ስታንዳርዳይዝ ፕሮዳክትስ ይላል። ኤ ፕሮጀክት፣ ቢ ኮንቲኒየስ፣ ሲ ማስ፣ ዲ ጆብ ሾፕ ይላል። እንግዲህ ይህ ጥያቄ ደግሞ ከፕሮዳክሽን ፕሮሰስ ጋር የሚገናኝ ጥያቄ ነው። የኮኦፕሬሽን ማኔጅመንት የመጣ ጥያቄ ነው። እንግዲህ ፕሮዳክሽን ፕሮሰስ የምንለው ዌይ ኦፍ ፕሮዳክሽናችንን የአመራረት ዘዴያችንን ዲተርሚን ወይ ዲሳይድ የምናደርግበት ተርም ነው የፕሮዳክሽን ፕሮሰስ የምንለው። ሰው እንግዲህ ጥያቄው ዴሞንስትሬት እንደሚያደርገው
ፍሪኩዌንትሊ ሲል ያለማቋረጥ እጅግ በጣም ከፍተኛ መጠን ያለው እና ምንም በፕሮዳክቶች መሀል ምንም አይነት ልዩነት የሌላቸው፣ ያ ማለት ስታንዳርዳይዝ ፕሮዳክት ማምረት በምንፈልግ ሰዓት የምንጠቀመውን የፕሮዳክሽን ፕሮሰስ የሚያሳየው የትኛው ነው ነው የሚለው ጥያቄ። እንግዲህ እጅግ ከፍተኛ መጠን ያላቸው እና በፕሮዳክቶች መሀል ያለው ቫራይቲ ሎ የሆነው ለማለት ፈልጎ ነው። ሃይሊ ስታንዳርዳይዝድ ወይ ደግሞ ፉሊ ስታንዳርዳይዝድ ሲል እንግዲህ በፕሮዳክቶች መሀል ምንም ልዩነት የለም ማለት ነው። ይሄም ፕሮዳክሽን ፕሮሰስ የሚገልጸው የትኛው ነው ነው የሚለው እንግዲህ እያንዳንዱ ምርጫ ስናይ ፕሮጀክት የምንለው ፕሮዳክሽን ፕሮሰስ እንግዲህ ዩኒክ ለሆኑ ውስብስብ ለሆኑ ፕሮጀክቶች ወይ ደግሞ ፕሮዳክቶች የምንጠቀምበት ነው። ለምሳሌ ድልድይ ልገነባ እንጂ ሰማይ ጠቀስ ህንፃዎች ለእንደዚህ አይነት ነገሮች የምንጠቀምበት ነው። ይህም እንግዲህ ቁጥሩ አንድም ሊሆን ይችላል። እንደገና ደግሞ በፕሮዳክቶች መሀል ያለው ልዩነት በጣም ከፍተኛ ነው ወይ ሃይሊ ከስተማይዝድ የሆነ ፕሮዳክት ነው። ምክንያቱም ለንደን ያለው ብሪጅ እና አሜሪካ ያለው ብሪጅ ይለያያል። በጣም ልዩነት ያላቸው መጠናቸው አንድ ሊሆን ይችላል። በጣም ትንሽ የሆነ መጠን ያላቸው ለምሳሌ የዱባይ ያለው ሰማይ ጠቀስ ህንፃ ሙሉ በሙሉ ሌላ ሀገር ካለው ሰማይ ጠቀስ ህንፃ ይለያያል ማለት ነው። ስለዚህ በፕሮዳክቶች መሀል ያለው ልዩነት በጣም ከፍተኛ ነው ወይ ልዩነታቸው በጣም የተለያዩ ናቸው። ለዛ ነው ሃይሊ ከስተማይዝድ የሆኑ የምንለው። መጠናቸው አንድ ሊሆን ይችላል ሎ ነው። ስለዚህ ፕሮጀክት ፕሮዳክሽን ፕሮሰስ አይሆንም ማለት ነው። ማስ ፕሮዳክሽን የምንለው ደግሞ ይሄ ሬፒቲቲቭ በሆነ ድግግሞሽ ያለውን እቃ ቁጥሩ ከፍተኛ የሆነ ወይ ቮሊዩሙ ሀይ የሆነና በፕሮዳክቶች መሀል ያለው ልዩነት የሞዴል መቀየር ካልሆነ ተቀራራቢነት ያላቸው ፕሮዳክቶች የምንጠቀምበት የፕሮዳክሽን ፕሮሰስ ነው። ግን ይሄ በድግግሞሽ የሚመረት ነው። እንደገና እኚህ በማስ ፕሮዳክሽን የሚመረቱ ፕሮዳክቶች አንድ በአንድ አሴምብል የሚደረጉ ናቸው። ወይ አሴምብሊ ላይን ወይ ደግሞ ሪፒቲቲቭ የሆነ በድግግሞሽ የምናመርትበት ሂደት የሚገልጽ ነው ይሄ ማስ ፕሮዳክሽን። እንግዲህ ቮሊዩሙ ሀይ ነው፣ በፕሮዳክቶች መሀል ያለው ቫራይቲ ሎ ነው ማለት ነው ማስ ፕሮዳክሽን ላይ። ጆብ ሾፕ የምንለው ደግሞ ይሄ ከስተም የሆኑ ፕሮዳክቶች በትንሽ ቁጥር ቮሊዩሙ ወይ ደግሞ መጠኑ አናሳ በሆነ ቁጥር የምናመርትበት ፕሮሰስ ነው። ይሄ እንግዲህ ስፔሲፊክ ኦርደሮች ለምሳሌ አሁን ሶፋ ቤት ሄዶ ወይ እንጨት የሚሰራበት ቤት ሄዶ አንዱ እንደዚህ እንደዚህ አድርገህ ስራልኝ ይላል፣ ይሰራለታል። ሌላም ሰው ይመጣና እንደዚህ እንደዚህ አድርገህ ስራልኝ። ስለዚህ ሁለቱ በተለያየ በፍላጎታቸው ነው ፐርሰናላይዝድ ወይ ከስተማይዝድ የሆኑ ፕሮዳክቶችን እና እንደገና ደግሞ ሃይ ስኪል ሌበር የሚፈልጉ ፕሮዳክቶችን ለማምረት የምንጠቀምበት ነው። ቁጥሩም ትንሽ ነው። ያ ማለት ደግሞ መጠናችን በሎ መጠን ማምረት ስንፈልግ እንደገና በጣም ከስተማይዝድ የሆነ ማለት ነው። ምንም ስታንዳርዳይዝ ያልሆኑ ፕሮዳክቶችን የምናመርትበት ፕሮዳክሽን ፕሮሰስ ነው ጆብ ሾፕ የምንለው። ለዚህ ጥያቄ መልስ የሚሆነው እንግዲህ ፕሮዳክሽን ፕሮሰስ ኮንቲኒየስ የሚባለው ነው። ኮንቲኒየስ እንግዲህ ጥያቄው ላይ እንዳየ ነው ኢንፍሪኩዌንትሊ ይላል። ያለማቋረጥ የሚመረቱ ፕሮዳክቶችን 4 ሰዓት ያለመቋረጥ የሚመረቱ ፕሮዳክቶችን እና በፕሮዳክቶች መሀል ያለው ልዩነት የሌለውን ፕሮዳክት ተመሳሳይ የሆነ ፉሊ ስታንዳርዳይዝ የሆነ እና ሃይስት የሆነ እጅግ በጣም ከፍተኛ ያለው መጠን ማምረት ስንፈልግ የምንጠቀምበት ነው። ለምሳሌ የኤሌክትሪክ ኃይል ለማምረት አይቋረጥማ፣ ፍሰቱ ተመሳሳይ ነው። እንደገና ኬሚካሎች ሲመረቱ ይሄ ነዳጅ ማብለያዎች ይሄን ፕሮዳክሽን ፕሮሰስ ይጠቀማሉ ማለት ነው። ስለዚህ ለዚህ ጥያቄ መልስ የሚሆነው ኮንቲኒየስ ነው። ኮንቲኒየስ ፕሮዳክሽን ፕሮሰስ እንግዲህ መጠናቸው በጣም ከፍተኛ የሆነ እንደገና ደግሞ በፕሮዳክቶች መሀል ምንም አይነት ልዩነት በሌለበት ሁኔታ የምንጠቀማቸው ሳናቋርጥ የምናመርትበትን ፕሮዳክሽን ፕሮሰስ የሚገልጽ ስለሆነ ለዚህኛው ለ17ኛው ጥያቄ መልሳችን ኮንቲኒየስ ፕሮዳክሽን ፕሮሰስ ይሆናል ማለት ነው። ቢ ይሆናል ማለት ነው።
19ኛው ጥያቄ ስንመጣ የማኑፋክቸሪንግ ካምፓኒ ኢዝ ፌሲንግ ኤክስተርናል ፕሬዠር ቱ አዳፕት ቱ ኒው ኢንቫይሮንመንታል ሬጉሌሽን አስ ኤ ሪዛልት ኢት ዲሳይድ ቱ ኦቨርሆል ኢትስ ፕሮዳክሽን ፕሮሰስ ቱ ሚት ኮምፕላያንስ ሪኳየርመንትስ ዚስ ታይፕ ኦፍ ቼንጅ ኢዝ ቤስት ዲስክራይብድ አስ ይላል። ኤ ዲቨሎፕመንታል ቼንጅ፣ ቢ ኢንክሪመንታል ቼንጅ፣ ሲ አንፕላንድ ቼንጅ፣ ዲ ሬቮሉሽነሪ ቼንጅ ይላል። እንግዲህ ታይፕስ ኦፍ ኦርጋናይዜሽናል ቼንጅ ጋር የሚገናኝ ጥያቄ ነው ይሄ። እንግዲህ ይሄ ማኑፋክቸሪንግ ካምፓኒ ኤክስተርናል ፕሬዠር ቤስ አድርጓል ከአዲስ ኢንቫይሮንመንታል ህግ ስለወጣ ከዛ ጋር አዳፕት ለማድረግ ሙሉ በሙሉ ፕሮዳክሽን ፕሮሰሱን ከህጉ ጋር ወይ ደግሞ ህጉ በሚፈልገው መልኩ ለመጓዝ እንዲያስችለው እንግዲህ ሙሉ በሙሉ ፕሮዳክሽን ፕሮሰሱን ኦቨርሆል አድርጓል። ይህን ቼንጅ ታይፕ እንግዲህ ምን ብለን እንጠራዋለን ወይ ምን ተብሎ ዲስክራይብ ይደረጋል ነው። ዲቨሎፕመንታል ቼንጅ የምንለው እንግዲህ ዘ ሲምፕለስት ታይፕ ኦፍ ቼንጅ ነው። ይሄ እየተሰራ ያለውን ነገር ኢምፕሩቭ ከማድረግ ከማሻሻል ጋር የሚገናኝ ቼንጅ ነው። ለምሳሌ በፊት ይሰሩበት የነበረው የኤፊሸንሲ መጠን እንዲያሻሽሉ ለሰራተኞች የሆነ ትሬኒንግ መስጠት ያለውን ነገር ከማሻሻል ጋር ወይ ፕሮሰስ የሚጠቀሙትን የአመራረት ሂደት እሱን ውጤታማ ወደሚያደርጋቸው ኦልሬዲ እያመረቱ ያሉትን ነገር ግን ውጤታማ በሆነ መልኩ ለማምረት ወይ ደግሞ ኢምፕሩቭ ለማድረግ የምንጠቀምበት የቼንጅ አይነት ነው። እዛ ላይ ነው ፎከስ የሚያደርገው ዲቨሎፕመንታል እንጂ ሙሉ በሙሉ ኦቨርሆል ወይ ደግሞ ማሲቭ የሆነ ለውጥ ከማምጣት ጋር የሚገናኝ ስላልሆነ ይሄ መልስ አይሆንም። ኢንክሪመንታል ቼንጅ የምንለው ደግሞ ስሞል ስቴፕ ባይ ስቴፕ አጀስትመንት ነው። ይሄ እንግዲህ በቀስታ ወይ ደግሞ ኮንቲኒየስሊ የሆነ ነገርን እያሻሻልን አጀስት እያደረግን ስቴፕ ባይ ስቴፕ የምንሄድበትን የቼንጅ አይነት ነው የሚገልጸው እንጂ ይሄ ሙሉ በሙሉ ኦቨርሆል እንግዲህ እዚህ ጥያቄ ላይ የተጠየቅነው ምንድን ነው? ሙሉ በሙሉ ይሄ አዲሱ የኢንቫይሮንመንት ህግ መንግስት ያወጣው ህግ ከዛ ጋር ለመሄድ ሙሉ በሙሉ የአመራረት ሂደታችንን እንድንቀይር የሚያስገድድ ስለሆነ ቀየርን ነው የሚለው። ስለዚህ ሙሉ በሙሉ ከመቀየር ጋር የሚገናኝ አይደለም ወይ ማሲቭ የሆነ ይሄ ራዲካል ቼንጅ ጋር የሚገናኝ አይደለም። ይሄ ኢንክሪመንታል ኮንቲኒየስ የሆነ ቼንጅ ነው ማለት ነው። በጊዜ ሂደት ውስጥ ያሻሻልን የምንሄደው ነገር ስለሆነ ሲል ያለውን ስናይ አንፕላንድ ቼንጅ ይላል። እንግዲህ በእርግጥ የዚህ ለውጥ ኤክስተርናል የሆነው ኢንቫይሮንመንት ወይ ሬጉሌሽን በመቀየሩ አንፕላንድ የሆነ ቢሆንም ሪስፖንሱ ግን ኦቨርሆል አይሆንም ማለት ነው። ላርጅ ስኬል ስለሆነ አንፕላንድ ቼንጅ ከባድ ስለሚሆን ለዚህ እንደውም ፕላንድ ቢሆን በማኔጅመንቱ ፕላንድ አድርገው ነው ይሄን ነገር የሚቀይሩት። ስለዚህ ፕላንድ ቼንጅ በማግኒቲዩዱ ላርጅ ስኬል ስለሆነ ከአምፕላንድ ይልቅ ወደ ፕላንድ ይመጣል። ሶ አምፕላንድ ቼንጅም አይሆንም። አምፕላንድ ቼንጅ እንግዲህ እኚህ ባልጠበቅናቸው ሰዓቶች በሚከሰቱ ይሄ ናቹራል ዲዛስተር በእንደዚህ አይነት ነገሮች የምንቀይራቸውን ነገሮች የሚገልጽ ነው። ሶ እንግዲህ ኦቨርሆል የሚለው እዚህ ጥያቄ ላይ ኦቨርሆል ሚል አለ። ኦቨርሆል ፕሮዳክሽን ፕሮሰሱን ቀየረ ነው የሚለው። ሶ ኦቨርሆል ማለት ፈንዳሜንታል የሆነ ድራማቲክ የሆነ ሙሉ በሙሉ በፊት ይሰራበት ከነበረው አሰራር ነው ሙሉ በሙሉ የቀየረው። ስለዚህ እንዲህ አይነት ቼንጆች እንግዲህ ሬቮሉሽነሪ ቼንጅ እንላቸዋለን። ይህ እንግዲህ ሲግኒፊካንት በሆኑ ኤክስተርናል ፋክተሮች ይሄ ማንደራደርበት የመንግስት መቀየሮች ወይ የኮንሱመሩ ማርኬት ክራይሲስ በሚከሰት ሰዓት ለምሳሌ አሁን አንድ የስልክ አምራች ካምፓኒ ድሮ ያመርት የነበረውን የቤት ስልክ አይነት ምርት አያመርትም። ሰዎች ያንን የመፈለግ መጠናቸው ጂ2ጂ ኔትወርኮችን የመፈለግ መጠናቸው አናሳ ስለሆነ ቀጥታ ወደ 5ጂ ኔትወርክ ያሳድጋል። ስለዚህ ሙሉ በሙሉ የቢዝነስ ሞዴሉን አሰራሩን ሲቀይር ይህን ኮምፕሊት ትራንስፎርሜሽን ነው እንግዲህ ሬቮሉሽነሪ ቼንጅ የምንለው ማለት ነው። ስለዚህ ሬቮሉሽነሪ ቼንጅ እንግዲህ ማሲቭ የሆነ ሰደን የሆነ ቼንጅን ነው በዛ የምንገልጸው። ስለዚህ ይህን ለ19 ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ 20ኛው ጥያቄ ስንመጣ which of the following is a key criteria for micro screening a business idea ይላል። A personal preference of the entrepreneur፣ B availability of financial resource፣ C number of competitors in the industry፣
ዲ ፖፑላሪቲ ኦፍ ዘ አይዲያ ኦን ሶሻል ሚዲያ ይላል። እንግዲህ ስክሪኒንግ ማለት ቢዝነስ አይዲያዎችን ኢቫሉዌት አድርገን መርምረን የተሻለውን ወይ ደግሞ ፕሮሚሲንግ የምንለውን ብሰራ ያዋጣኛል የምንለውን አይዲያ ምንመርጥበት ወይ ሴሌክት የምናደርግበትን ፕሮሰስ ነው። ሶ እንግዲህ ይህን ሴሌክሽን ቢዝነስ አይዲያን ሴሌክት ስናደርግ ሁለት ስቴጆች አሉ፣ ማይክሮ እና ማክሮ። ማይክሮ ስክሪኒንግ የምንለው ኢንተርናል እና ሪሶርስ ጋር ተያይዞ ያሉት ነገሮች ላይ የሚያተኩር በካምፓኒው ኢንተርናሊ በኢንተርፕርነሩ አይዲያ ላይ ፎከስ የሚያደርግ ነው። ማክሮ የምንለው ደግሞ ይሄ ኤክስተርናል የምንለው ሲሆን እሱም ደግሞ ማርኬት ኢንቫይሮንመንቱ፣ ኮምፒቲሽኑ፣ እንደገና ደግሞ ዘሆል ኢንዱስትሪው እነዚህ ላይ የሚያተኩር ነው ማለት ነው። ስለዚህ ኪ ክራይቴሪያ ለማይክሮ ስክሪኒንግ የትኛው ነው ነው የሚለው ጥያቄ ላይ ያለውን ስናይ እንግዲህ ፐርሰናል ፕሪፈረንስ ኦፍ ዘ ኢንተርፕርነር ይላል። የኢንተርፕርነሩ የግል ምርጫ ወይ ደግሞ ፕሪፈረንሱ እንደ ያው ፐርሰናል ስንል በራሱ ማይክሮ ይመስላል፣ ግን እንዲህ አይነት ነገሮችን አይዲያ ስክሪኒንግ ላይ የግል ፍላጎታችሁን ወይ ፕሪፈረንሳችሁን ስለማታካትቱ ይሄኛው አይሆንም። ሲል ያለውን ስናይ ነምበር ኦፍ ኮምፒውተር ኢን ዘ ኢንዱስትሪ የሚለው ይሄ እንግዲህ ሙሉ በሙሉ ማክሮ ፋክተር ነው ወይ ደግሞ ማክሮ ስክሪኒንግ ነው የምንለው ማለት ነው። ይሄ ስቴጅ ማይክሮ ስክሪኒንግ፣ ምክንያቱም ስለ ኮምፒውተሮች ምን ያህል ኮምፒውተሮች አሉ ኢንዱስትሪው ላይ፣ እነዚህ ነገሮች በማክሮ ስክሪኒንግ ነው የምናየው ማለት ነው። ፖፑላሪቲ ኦፍ ዘ አይዲያ ኦን ሶሻል ሚዲያ የሚለው ይሄ ማይክሮ ሳይሆን ማክሮ ነው። በጣም አይዲያው ሶሻል ሚዲያ ላይ እውቅና አለው ማለት እንግዲህ ማርኬት ፎከስ ጋር የሚገናኝ ነው። ምክንያቱም የማርኬቱን ኢንተረስት በተወሰነ መልኩ የሚያሳይ ስለሆነ ማለት ነው። ግን ይሄም በራሱ ዋግ ነው ማለት እንደ ፋክተር ልናየው የምንችል ነገር፣ ምክንያቱም ማይክሮ ስክሪኒንግ ኳንቲፋይ የምናደርጋቸውን ክራይቴሪያ ስለሚይዝ ይሄኛውም ወደ ማክሮ ይጠጋል ማለት ነው። ሶ እንግዲህ አይዲያን ስክሪን ስናደርግ ማይክሮ ስቴጅ ላይ ከዚህ ጥያቄ ጋር ኪ ክራይቴሪያ የሆነው እንግዲህ አቬላቢሊቲ ኦፍ ፋይናንሻል ሪሶርስ ነው። ኢንተርናል ካፓቢሊቲ፣ ያ ኢንተርፕርነር እንግዲህ አይዲያውን ያሳካልኛል፣ አይዲያይን መሬት ላይ አወርዳለሁ ለማለት ሪሶርስ ነው ወሳኙ ነገር። ካፒታል አለኝ ወይ፣ ክሬዲት መጠቀም እችላለሁ ወይ፣ ካፓሲቲ ምን ያህል ነው የሚለውን ኢንተርናል የሆኑ ክራይቴሪያዎች ናቸው ማለት ነው። የአይዲያውን ቪዚቢሊቲ ወይ የአይዲያ ስክሪን ከተደረገ በኋላ ሴሌክት ያደረግነው አይዲያ መሬት ላይ መውረድ ይችላል። ፊዚቢሊቲውን ዲተርሚን የሚያደርገው እንግዲህ ፋይናንሻል ሪሶርስ ነው። ሰው እንግዲህ አይዲያን ስክሪን በማድረግ ውስጥ ኪ ክራይቴሪያ የሆነው በማይክሮ ስክሪኒንግ ላይ አቬላቢሊቲ ኦፍ ፋይናንሻል ሪሶርስ ነው ማለት ነው። ስለዚህ ለሀያኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 21ኛው ጥያቄ ስንመጣ ኢፍ ኤ ፊርምስ ሪቴን ኤርኒንግ ኢንክሪዝ ሃው ዳዝ ዚስ አፌክት ኢትስ ባላንስ ሺት ይላል። ኦፕሽኖችን ስናይ ኤ ላይ ያለው ሃዝ ኖ ኢምፓክት ኦን ፋይናንሻል ስቴትመንት፣ ቢ ኢንክሪዝ ሊያቢሊቲ ኤንድ ሪዲዩስ ኢኩዊቲ ይላል። ሲ ኢንክሪዝስ አሴት ኤንድ ኢኩዊቲ፣ ዲ ዲክሪዝስ አሴት ኤንድ ኢንክሪዝ ዴብት ይላል። እንግዲህ ይሄ ጥያቄ ከሪቴን ኤርኒንግ ይሄ ኖርማል የሆነው የአካውንቲንግ ኢኩዌሽን አለ። አሴት እኩል ይሆናል ከሊያቢሊቲ ሲደመር ኢኩዊቲ የምንለው ማለት ነው። ሰው ከእሱ ጋር የሚገናኝ ነው። እንግዲህ ሪቴን እርኒንግ የምንለው ከካምፓኒው ኢኩዊቲ ጋር የሚገናኝ ነው። ሪቴን እርኒንግ ማለታችን እንግዲህ ካምፓኒው ፕሮፊት አግኝቶ ያንን ፕሮፊት እንግዲህ ለሼር ሆልደሮቹ ማካፈል ሲኖርበት ዲቪደንዱን ማለት ነው ማካፈል ሲኖርበት፣ ግን ራሱ ካምፓኒው ድጋሜ ሪኢንቨስት አድርጎ ፕሮፊቱን ሳያካፍሉ እዛው ኢኩዊቲ ላይ ይደምራል ማለት ነው። ስለዚህ ሪተርን እርኒንግ ጨመረ ማለት ካምፓኒው ለሼር ሆልደሮቹ ትርፋቸውን አላካፈለም ማለት ነው። ስለዚህ ሪተርን እርኒንግ እንዳልኳችሁ ኢኩዊቲ ፓርት ላይ ይሄ ልክ ኖርማሉ ፈንዳሜንታል የሆነው የአካውንቲንግ ኢኩዌሽን ላይ አሴት ኢዝ ኢኳል ቱ ሊያቢሊቲ ፕላስ ኢኩዊቲ የምንለው ላይ ኢኩዊቲ ሳይድ ላይ የሚጨመር ስለሆነ ሪተርን እርኒንጋችን ሲጨምር ወይ ደግሞ ካምፓኒው ያልከፈለውን ትርፍ እዛው ሲያስቀር ማለት ነው፣ ሪኢንቨስት ሊያደርግ እዛው ሲያስቀር ኢኩዊቲያችን ይጨምራል ማለት ነው። ሶ መክፈል የነበረበትን ብር
መክፈል የነበረበትን እዛው ካምፓኒው ላይ ስላስቀረ ደግሞ የካምፓኒው አሴት ይጨምራል ማለት ነው። ምክንያቱም ሊከፍላቸው ይገባ ነበር፣ ይዞታል ማለት ነው። ስለዚህ ባላንስም መሆን አለበት አሴት ከሊያቢሊቲ እና ከኢኩዊቲ ድምሮች ጋር ባላንስ መሆን አለበት። ስለዚህ ለምሳሌ አሁን 1000 ብር አተረፋችሁ። ያንን 1000 ብር እንግዲህ ማካፈል ሲኖርባችሁ ግን እዛው አስቀራችሁት። ስላስቀራችሁት ካሻችሁ ወይ አሴታችሁ በ1000 ብር ይጨምራል። እንደገና ደግሞ የሼር ሆልደሮች ኢኩዊቲ በ1000 ብር ይጨምራል ማለት ነው። ስለዚህ ሪተርን እርኒንግ ይሄ ነው ማለት ነው። ትርፉን እዛው ሲያስቀረው ነው ማለት ነው። ስለዚህ ይሄ እንግዲህ ባላንስ ሺቱ ላይ የሚያመጣው ኢፌክት ምንድን ነው? አሴት እና ኢኩዊቲን ይጨምራል ማለት ነው። ሶ ኤ ቢ እና ዲ ላይ ያሉት ምርጫዎች ልክ አይደሉም። ምክንያቱም ፋይናንሻል ስቴትመንት ላይ ኢምፓክት የለውም ነው የሚለው። ኤ ኢምፓክት ስላለው ይሄ ልክ አይሆንም ማለት ነው። ሊያቢሊቲን ይጨምራል ኢኩዊቲን ይቀንሳል የሚለውም ልክ አይደለም። አሴትን ይቀንሳል ዴብትን ይጨምራል የሚለውም ልክ አይደለም ማለት ነው። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ሲ ላይ ያለው ኢንክሪዝስ አሴት ኤንድ ኢኩዊቲ ሚለው ይሆናል ማለት ነው። ሶ የካምፓኒው ሪተርን እርኒንግ ሲጨምር ኢኩዊቲ ሳይዱ ይጨምራል። እንደገና ያልከፈለው ያ ብር ደግሞ አሴት ሳይዱንም ክሪዝ እንዲያደርግ ያደርገዋል ማለት ነው። ስለዚህ ለ21ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ክቡራን የቻናላችን ቤተሰቦች እየተከታተላችሁኝ ስለሆነ አመሰግናለሁ። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ላይክ ያላረጋችሁም ላይክ እያረጋችሁ ተመልከቱ። በቀጥታ ወደ ጥያቄው እንሄዳለን። ወደ 22ኛው ጥያቄ ስንመጣ in which phase of the planning process would one choose the alternative to accomplish one's objective and describe what must be done to follow the best course of action ይላል። A. Implementing the plan and evaluating result. B. Analyzing alternatives and making plan. C. Defining the objective. D. Developing premises regarding future condition ይላል። እንግዲህ ይሄ ጥያቄ ከፕላኒንግ ፕሮሰስ ጋር የሚገናኝ ጥያቄ ነው። ሰው ታይፒካል የሆኑ ሴቨራል ስቴፖች አሉት። እንግዲህ ይሄ ፕላኒንግ ፕሮሰስ ኮርስስ ኦፍ አክሽናችንን ዲተርሚን የሚያደርግልን ይሄ ፕላኒንግ ፕሮሰስ ነው። እንግዲህ በፕላኒንግ ፕሮሰስ ውስጥ የመጀመሪያው ስቴፕ ዲፋይኒንግ ኦብጀክቲቭ ነው። ኦብጀክቲቫችንን ዲፋይን ማድረግ ነው። ሁለተኛው ደግሞ ዲቨሎፒንግ ፕሪሚሲስ ነው። ፕሪሚሲስ እንግዲህ ፊውቸር ላይ ሊከሰቱ ይችላሉ የሚለውን ነገር ማናጀሩ አሰምሽን የሚያስቀምጥበት ነው ማለት ነው። ሊቀያየሩ የሚችሉትን ነገር ይሄ ሊቀየር ይችላል ብሎ የሚያስቀምጥበት ነው። ከዛ ሶስተኛው ስቴፕ አይደንቲፋይንግ ኦልተርናቲቭ ነው። አምስተኛው ኢቫሉዌቲንግ ሴሌክቲንግ አን ኦልተርናቲቭ ኦር ሜኪንግ ፕላን ማለት ነው። የመጨረሻው ደግሞ ኢምፕሊሜንቴሽን በኤክስኪዩሽን ነው። ሶ እንግዲህ በዚህ ጥያቄ መሰረት ኦልተርናቲቮቹን ለመምረጥ እኚህን ኦብጀክቲቭን ኦልሬዲ አስቀምጧል። እንደገና ደግሞ ፕሪሚሶቹንም ኦልሬዲ አስቀምጧል። ሶ እንግዲህ ይሄን ኦብጀክቲቭ ሊያሳኩ የሚችሉትን ኦልተርናቲቭ ቤስት ኮርስ ኦፍ አክሽንን ለመምረጥ ምን ማድረግ አለበት ነው የሚለው። ሶ እንግዲህ የሚቀጥለው ውስጥ ከፕሪሚስ ካዘጋጀን በኋላ እንዳልኳችሁ ኦልተርናቲቮችን አናላይዝ የምናደርግበት ነው ማለት ነው። ምክንያቱም ሁሉንም ፖሲብል የሆኑትን ኦልተርናቲቮች አይተን ከዛ መካከል እንግዲህ ኦብጀክቲቫችንን በተሻለ ሁኔታ ቤስት በሆነ መንገድ ሊያሳካልን የሚችለውን የምንመርጥበት ነው። ይሄ አናላይዚንግ ኦልተርናቲቭ ኦር ሜኪንግ ፕላን የሚለው ማለት ነው። ስለዚህ ቤስት የሆነውን ኮርስ ኦፍ አክሽን ካሉን ኦልተርናቲቮች ውስጥ የምንመርጥበት የትኛው ነው ማለት ነው? ቢል ያለው ነው ማለት ነው። አናላይዚንግ ኦልተርናቲቭስ ኤንድ ሜኪንግ ፕላን ማለት ነው። ኤል ያለውን ምርጫ ስናይ ኢምፕሊመንቲንግ ዘ ፕላን ኤንድ ኢቫሉዌቲንግ ሪዛልት የሚለው ይሄ የመጨረሻው ስቴፕ ነው። ሲል ያለውንም ስናይ ዲፋይኒንግ ዘ ኦብጀክቲቭ የሚለው እንግዲህ የመጀመሪያው ስቴፕ ነው ማለት ነው። ፕላኒንግ ፕሮሰስ ላይ ዲቨሎፒንግ ፕሪሚስስ ሪጋርዲንግ ፊውቸር ኮንዲሽን የሚለው ደግሞ ከኦብጀክቲቭን ዲፋይን ካደረግን በኋላ የሚመጣው ዘ ሰከንድ ስቴፕ ነው ማለት ነው። ስለዚህ ሴሌክቲንግ ቤስት የሆነውን ኮርስ ኦፍ አክሽን ያንን ያስቀመጥነውን
ኦብጀክቲቭ አቺቭ ሊያደርግልን የሚችለውን ኦልተርናቲቭ አናላይዝ አድርገን ፕላናችንን ሜክ እናደርጋለን ማለት ነው። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ምሳሌ አንድ ተማሪ ኤ ያመጣለሁ ብሎ ፕላን ካረገ ያ ኦብጀክቲቭ ነው። ስለዚህ ኤ ለማምጣት ደግሞ የተለያዩ ኦልተርናቲቮችን ኮንሲደር ያደርጋል ማለት ነው። ወይ ቱቶር ይቀጥራል፣ ወይ መጽሐፍ ያነባል፣ ወይ ጥያቄዎች ይሰራል፣ ከተማሪዎች ጋር አብሮ ያነባል። እንግዲህ ኦልተርናቲቮች ናቸው። ሶ እንግዲህ ከነዚህ መካከል እንግዲህ ተማሪው ፕላን ያደርጋል ማለት ነው። የተሻለውን መርጦ አይ ቱቶሩ ብቀጥር እኮ እንደዚህ አይነት ጥቅም አለው ብሎ ፕላኑን ሜክ ያደርጋል ማለት ነው። ስለዚህ የፕላኒንግ ፕሮሰስ እንግዲህ ስቴፖች የተያያዘ ጥያቄ ይሄን ይመስላል። ሶ ለ22ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 23ኛው ጥያቄ ስንመጣ in which type of buying behavior do consumers show high involvement and perceive significant difference between brands? A. Variety seeking buying behavior, B. Dissonance reducing buying behavior, C. habitual buying behavior, D. complex buying behavior ይላል። እንግዲህ ይሄ ጥያቄ ከማርኬቲንግ ማኔጅመንት የመጣ ጥያቄ ነው። ሰው እንግዲህ የባይንግ ቢሄቪየር ወይ ደግሞ የገዢዎችን ባህሪ ስንከፍላቸው ገዢዎች የሚያሳዩትን ባህሪ ወይ ኮንሱመሮች ሲገዙ የሚያሳዩትን ባህሪ ምን ያህል ኢንቮልቭመንት ወይ ደግሞ ያንን እቃ ለመግዛት ምን ያህል ኢንቮልቭ ያደርጋሉ ተሳትፏቸውን እና እንደገና ደግሞ በብራንዶች መሀል ያለውን ልዩነቶች ምን ያህል ጉልህ ነው የሚለውን የሚያሳይ ነው። በዛ ነው የምንከፋፍላቸው እነዚህን ባይንግ ቢሄቪየሮች ማለት ነው። ሶ እንግዲህ ጥያቄው ላይ እንደተቀመጠው ኮንሱመሮች ትልቅ ተሳትፎ ወይ ደግሞ ሃይ ኢንቮልቭመንት የሚያደርጉበት የግዢ ባህሪ እና በብራንዶች መሀል ያለው ልዩነት ጉልህ ሲሆን የትኛው የባይንግ ቢሄቪየር ታይፕ ነው የሚለው ጥያቄ። ሰው እንግዲህ ቫራይቲ ሲኪንግ ባይንግ ቢሄቪየር የምንለው እንግዲህ ሎ ኢንቮልቭመንት ነው የሚያደርጉት ለመግዛት ተሳትፏቸው አናሳ ነው። በብራንዶች መሀልም ሲግኒፊካንስ የሆነ ዲፍረንስ አለ ማለት ነው። ሶ ኮንሱመሮች እንግዲህ ይሄ በተደጋጋሚ እስኪ ያንን ነገር ደግሞ ሊየው ብለው ቫራይቲ ፍለጋ ብቻ ምንም አይነት ኢቫሉዌሽን ሳያደርጉ ወይ ምንም አይነት ከፍ ያለ ኢንቮልቭመንት ሳይፈጽሙ ዝም ብሎ እስኪ ያንን ደግሞ ልቅመሰው ምናምን እያሉ የሚገዙትን አይነት የግዢ ባህሪ ነው ቫራይቲ ሲኪንግ የምንለው። ለምሳሌ የሆነ አይነት ኩኪስ ሁሌ ወይ የሆነ ስናክ ሁሌ ትበሉ ከነበረ እስኪ ያንን ደግሞ ዛሬ ልቅመሰው ብላችሁ ለቫራይቲ የምትገዙትን አይነት ባይንግ ቢሄቪየር ነው ቫራይቲ ሲኪንግ የሚያሳየው። ዲሶናንስ ሪዲዩሲንግ የምንለው ደግሞ ይህ እንግዲህ ገዢዎች ወይ ኮንሱመሮች ሃይሊ ኢንቮልቭ የሚያደርጉበት ግን በብራንዶች መሀል ያለው ልዩነት ጉልህ ሳይሆን አናሳ የሚሆንበትን ባይንግ ቢሄቪየር ነው። ይህ እንግዲህ ኮንሱመሮች ቶሎ ዲሳይድ ያደርጋሉ ይሄን ለመግዛት። ምክንያቱም በብራንዶች መሀል ብዙ ልዩነት ስላሌለ ከገዙ በኋላ እንዳይቆጩ ወይ ደግሞ ከግዢ በኋላ የሚመጣውን መጸጸት እንደዚህ አይነት ነገሮችን ለመቀነስ ብናደርገው አይነት የግዢ ባህሪ ነው ማለት ነው። ሃቢቹዋል ባይንግ ቢሄቪየር የምንለው ደግሞ ሎ ኢንቮልቭመንት ነው ወይ ደግሞ ኮንሱመሮች ሎ ተሳትፏቸው አናሳ የሚሆን እና በብራንዶች መሀል ግን የተወሰነ ልዩነት ያለበትን ባይንግ ቢሄቪየር የሚገልጽ ነው። ሶ ኮንሱመሮች እንግዲህ ይህን ፕሮዳክት የሚገዙት ወይ በዚህ ባህሪ ውስጥ ያሉ ኮንሱመሮች ለሀቢት ብለው የሚገዙ ነው እንጂ ምንም አይነት አስበው እንዲህ ብዙ አይነት ኢንቮልቭመንት ፈጥረው የማይገዟቸውን ፕሮዳክቶች ነው የሚያሳየው ማለት ነው። ምንም ሳታስቡ የምትገዙ ለምሳሌ ሱቅ ሄዳችሁ ወተት ስትገዙ ጨው ልትገዙ ትችላላችሁ። እነዚህ አይነት እንግዲህ በሀቢት ተነሳስተን የምንገዛውን ግዢዎች የሚያሳዩ ባህሪዎች ናቸው ማለት ነው። ሰው ለዚህ ጥያቄ መልስ የሚሆነው እንግዲህ ኮምፕሌክስ ባይንግ ቢሄቪየር ነው። ምክንያቱም ኮንሱመሮች ሀይሊ ኢንቮልቭ ያደርጋሉ በብራንዶች መሀልም ከመግዛታቸው በፊት ወይ ለመግዛት ለመወሰን በጣም ትልቅ ተሳትፎ ሰውም ሊያማክሩ ይችላሉ። እንደገና ደግሞ በብራንዶች መሀልም ሲግኒፊካንት የሆነ ዲፍረንስን ፐርሲቭ ሲደረግ ነው ማለት ነው። ያው ጉልህ የሆነ የብራንድ ልዩነት በፕሮዳክቶች መሀል
ሲኖር ነው ማለት ነው። እንግዲህ እኚህ ግዢዎች ሪስኪ ናቸው። ደጋግመን የማንገዛቸውን ግዢዎች የሚያሳይ ነው ማለት ነው። እኚህ ሰልፍ ኤክስፕሬሲቭ የሆኑ ፐርቼዞችን ቤት መግዛት፣ መኪና መግዛት፣ ኤሌክትሮኒክስ እንደዚህ አይነት ነገሮች ላይ የሚታዩ አይነት የግዢ ባህሪ ናቸው ማለት ነው። ስለዚህ ለዚህ ጥያቄ እንግዲህ ካሉት ታይፕ ኦፍ ባይንግ ቢሄቪየሮች መካከል ኮንሱመሩ እንግዲህ ሃይ ኢንቮልቭመንት የሚያሳየው እና በብራንዶች መሀል ያለው ልዩነት ሲግኒፊካንት ሲሆን ይህን ታይፕ ኦፍ ባይንግ ቢሄቪየር እንግዲህ ኮምፕሌክስ ባይንግ ቢሄቪየር ብለን እንጠራዋለን ማለት ነው። ስለዚህ ለ23ኛው ጥያቄ መልሳችን ጂ ይሆናል ማለት ነው። ወደ 24ኛው ጥያቄ ስንመጣ አሴ ማናጀር ዩ ሃቭ ስታብሊሽ ፐርፎርማንስ ስታንዳርድስ ፎር ዩር ቲም አፍተር ሜዠሪንግ አክቹዋል ፐርፎርማንስ ዩ ቲም ፋይንድ ሲግኒፊካንት ዲስክሪፓንሲስ ዋት ሹድ ቢ ዩር ኔክስት ስቴፕ ኢን ኮንትሮሊንግ ፕሮሰስ ይላል። ሪአሰስ ዘ ፐርፎርማንስ ስታንዳርድ ቱ ኢንሹር they are realistic and attainable. B. Immediately implement corrective action without further analysis. C. Ignore the discrepancy and continue with the current plan. D. Compare the actual performance against the established standard to identify the cause of the discrepancy ይላል። ይህ ጥያቄ ደግሞ ከኮንትሮሊንግ ፕሮሰስ ጋር የሚገናኝ ጥያቄ ነው። እንግዲህ ኮንትሮሊንግ ፕሮሰስ ወይ ደግሞ የቁጥጥር ሂደት እንግዲህ 4 ስቴፖችን በውስጡ ይዛል። የመጀመሪያው ስቴፕ ስታንዳርዶችን ስታብሊሽ ማድረግ ነው። እንደዚህ ያደርጋለሁ፣ ይህን ማድረግ አለብኝ የምትሉትን የሆነ ቤንች ማርክ ማስቀመጥ ነው። ከዛ በኋላ ሁለተኛው ስቴፕ ደግሞ ፐርፎርማንሱን ሜዠር ታደርጋላችሁ። ሶስተኛው ስቴፕ ደግሞ ፐርፎርማንስ እና የቲሙን ፐርፎርማንስ እና ካስቀመጣችሁት ስታንዳርድ ጋር ኮምፔር ታደርጋላችሁ። ከዛ የመጨረሻው ስቴፕ እንግዲህ ኮሬክቲቭ አክሽን መውሰድ። እንግዲህ ይሄ ዲስክሪፓንሲ የሚባለው ስቴፕ የሚመጣው እንግዲህ ፐርፎርማንስ እና ስታንዳርድ ውስጥ ስታወዳድሩ ነው። ለምሳሌ አንድ ተማሪ 90 ከመቶ አመጣለሁ ብሎ ቢያስብ ወይ ቢያስቀምጥ እንደገና ደግሞ ግን መጨረሻ ላይ ያንን ፈተና ተፈትኖ 60 ቢያመጣ ዲስክሪፓንሲ አለ በ60 እና በ90 መሀል። ስለዚህ ኮሬክቲቭ አክሽን ከመውሰዱ በፊት የሚቀድመው ለምንድን ነው 90 አመጣለሁ ብዬ 60 ያመጣሁት? የአጠናን ዘዴ ችግር አለበት ወይ ደግሞ 90 ለኔ የማይገባ ስለሆነ ነው? እንደዚህ ማለት የለበትም ማለት ነው። እዛ ጋር ኮሬክቲቭ አክሽን ከመውሰዱ በፊት ያስቀመጥኩት ግብ አቺቭ የሚደረግ ነው አይደለም የሚለውን አሰስ ማድረግ ጋር አይሄድም ማለት ነው። ያሉብኝ ይሄ ዲስክሪፓንሲ የመጣው ከምንድን ነው የሚለውን መመርመር አለበት ማለት ነው። ኮሬክቲቭ አክሽን ከመውሰዱ በፊት ማለት ነው። እንግዲህ ሪያክት ከማድረጋችን በፊት ዲስክሪፓንሲው ለምን ተፈጠረ የሚለውን ማየት ይኖርብናል ማለት ነው። እዛ በኋላ ሩት ኮዙን ወይ የዛ ችግር መሰረት ምኑ ያጠናን ዘዴ ነው ወይ ምንድን ነው የሚለውን አይተን ነው ኮሬክቲቭ አክሽን የምንወስደው ማለት ነው። እያንዳንዱ ምርጫ ስናይ እንግዲህ ሪአሰስ ዘ ፐርፎርማንስ ስታንዳርድ ቱ ኢንሹር ዘ አር ሪያሊስቲክ ኤንድ አተነብል የሚለውን ፐርፎርማንሱ ሪአሰስ ማድረግ ነው። ግን ከዲስክሪፓንሲ በኋላ ፐርፎርማንስ ወይ ያስቀመጥነው ስታንዳርድ ልክ አይደለም ወደሚለው አንሄድም ማለት ነው። ስለዚህ ይሄኛው መልስ አይሆንም። ምክንያቱም ከዚህ የሚቀጥለው ኦልሬዲ እኮ ዲስክሪፓንሲው ስለተገኘ እንግዲህ ለዛ ዲስክሪፓንሲ ከረንት ፐርፎርማንሳችሁ ስለወረደ ያስቀመጥኩትን የ90 መምጣት ስለማልችል ነው አትሉም ማለት ነው። ስለዚህ ይህ መልስ አይሆንም። ቢንም ስናይ ኢሚዲየትሊ ኢምፕሊመንት ኮሬክቲቭ አክሽን ዊዛውት ፈርዘር አናሊሲስ ይላል። ይሄም እንግዲህ ሪስክ የሆነ አፕሮች ነው እንደ ማናጀር። እንግዲህ ይሄ ጥያቄ እንደውም ከማኔጅመንት ቢሄቪየር ጋር ይገናኛል። ስለዚህ ኮሬክቲቭ አክሽን ከመውሰዳችሁ በፊት የዛን ችግር ኮዝ ምንድን ነው ሚስዳይሬክት ያደረገው ወይ ያስቀመጥኩትን ያላሳካውበት ምክንያት ምንድን ነው፣ ዲስክሪፓንሲው ለምን መጣ የሚለውን በደንብ መመርመር ስለሚያስፈልግ ወዲያውኑ ኮሬክቲቭ አክሽን መውሰድ ነው የሚለው ትክክለኛ አይሆንም። ሪስክ የሆነ አፕሮች ነው ማለት ነው። ሲንም ስናይ እንግዲህ ኢግኖር ዘ ዲስክሪፓንሲ እንደ ኮንቲኒው ዊዝ ዘ ፕላን የሚለው ይሄም ፑር የሆነ የማኔጅመንት ፕራክቲስ ነው። ምክንያቱም ዲስክሪፓንሲ ማለት እንግዲህ ችግር እንዳለ የሚያሳይ ነው። ስለዚህ አቴንሽን ይፈልጋል። ኒግሌክት የምናደርገው
ወይ ምንትሆ ነገር ስላልሆነ ይህም መልስ አይሆንም። ሰው ለዚህ ጥያቄ እንግዲህ በትክክል መልስ የሚሆነው ዲሌይ ላይ ያለው ነው። ኮምፔር ዘ አክቹዋል ፐርፎርማንስ አጌንስት ስታብሊሽ ስታንዳርድ ቱ አይደንቲፋይ ዘ ኮዝ ኦፍ ዘ ዲስክሪፓንሲ የሚለው ማለት ነው። ሰው እንግዲህ ያስቀምጥነውንና የአሁኑን ፐርፎርማንሳችንን አይደንቲፋይ አድርገን የዛ ችግር ዋናው ኮዝ ምንድን ነው የሚለውን መመርመር ስለሆነ ወይ ኮምፔር ማድረግ ስለሆነ ለዚህ ጥያቄ መልስ የሚሆነው ዲ ነው ማለት ነው። አምስተኛው ጥያቄ ስንመጣ ዊች ኦፍ ዘ ፎሎዊንግ ኢዝ ዘ ሪስክ ኦፍ ዩዚንግ አን ኦአር ሞዴል ይላል። ኤ ኢት አሎውስ ፎርስ ዘ አናሊስት ቱ ኳንቲፋይ ኢንፎርሜሽን፣ ቢ ኢት ፐርሚትስ አናሊዝ ዘ ሌክዠሪ ኦፍ ኤክስፐሪመንቴሽን፣ ሲ ኢት አሎው አናሊስት ቱ ፎርስ ኤ ፕሮብሌም ቱ ፊት ዘ ሞዴል፣ ዲ ኢት አሎውስ አን አናሊስት ቱ ስትሪፕ አዌይ መኒ አንኢምፖርታንት ዲቴልስ ይላል። እንግዲህ ይህ ጥያቄ ኦአር ሞዴል ወይ ኦፕሬሽን ሪሰርች ሞዴል ስንጠቀም ያለውን ሪስክ የሚያሳየው የትኛው ነው ነው የሚለው። እያንዳንዱ ምርጫ ስናይ እንግዲህ ኤ ላይ ያለው ኢት አሎው ፎርስ አናሊስት ቱ ኳንቲፋይ ኢንፎርሜሽን ይላል። እንግዲህ ይሄኛው ተንታኙ መረጃን እንዲመዝን ያስገድዳል ነው። ይሄ ማለት እንግዲህ እንደ ጥቅም ነው የምናየው። ምክንያቱም ኦፕሬሽን ሪሰርች ሞዴሎች እንግዲህ ሊለካ የሚችል ወይ ደግሞ ኳንቲፋይ የሚሆን መረጃን ይፈልጋሉ። ይህም ደግሞ ተንታኞች ትክክለኛ መረጃ እንዲሰበስቡ ያስገድዳቸዋል ማለት ነው። ይህም ስለ ችግሩ የተዋቀረ የተሰባሰበ ግንዛቤ እንዲኖረን ያደርጋል። ስለዚህ ኤል ያለው እንግዲህ ትክክለኛ ቤኔፊቱ ነው ማለት እንችላለን ማለት ነው። ቢል ያለውን ምርጫ ስናይ ኢት ፐርሚትስ አናሊስትስ ዘ ሌክዠሪ ኦፍ ኤክስፐሪመንቴሽን ይላል። እንግዲህ ይህን እንደ ሪስክ ሳይሆን እንደ አድቫንቴጅ ልናየው የምንችለው ነው ማለት ነው። ኦፕሬሽን ሪሰርች ሞዴል እንግዲህ አናሊስቶች ወይ ተንታኞች የተለያዩ አይነት ሴናሪዎችን ቴስት እንዲያደርጉ በእውነተኛው ዓለም ቢሞክሯቸው ኖሮ ችግር ሊፈጥሩ የሚችሉትን ነገሮች ግን በኤክስፐሪመንቴሽን እንዲሞክሩ ለተንታኞች የመሞከር እድልን ስለሚሰጥ ይህን እንደ አድቫንቴጅ ልናየው እንችላለን ማለት ነው። ዲል ያለውንም ስናይ ኢት አሎው አን አናሊስት ቱ ስትሪፕ አዌይ መኒ አንኢምፖርታንት ዲቴልስ ይላል። ይህም እንግዲህ ጀነራሊ እንደ ቤኔፊት የምናየው ነው። ምክንያቱም ኦፕሬሽን ሪሰርች ሞዴል እንግዲህ ብዙ አላስፈላጊ ያልሆኑ ዝርዝሮች እንዲያስወግድ ያስችላቸዋል ማለት ነው። ክሪቲካል የሆኑ ቫሪያብሎች ላይ ብቻ ፕሮብሌሙን ማኔጅ ለማድረግ እና ፕሮብሌሙ ሶልቭ እንዲሆን ስለሆነ ያስችላቸው አንኢምፖርታንት የሆኑ ዲቴሎችን እኚህ ዝርዝሮችን እንዲያስወግዱ ያስችላቸዋል። ስለዚህ ይሄም እንደ ቤኔፊት የምናየው ጥያቄ መልስ የሚሆነው እንግዲህ ሲሌ ያለው ነው። ኢት አሎው አን አናሊስት ፎር ዘ ፕሮብሌም ቱ ፊት ዘ ሞዴል የሚለው ማለት ነው። ምክንያቱም ኦፕሬሽን ሪሰርች እንግዲህ ፓወርፉል ቱል ነው ብለናል። ፕሮብሌምን ሶልቭ ለማድረግ እና ዲሲዥን ሜድ ለማድረግ የሚያግዘን ነው። እንግዲህ ኮምፕሌክስ የሆኑ በእውነቱ ዓለም የሚያጋጥሙትን ሲቹዌሽኖች ሲምፕሊፋይ ያደርግልናል ማለት ነው። እንግዲህ ሲግኒፊካንት የሆነው ሪስክ እንግዲህ አናሊስቶች እውነተኛው ዓለም ላይ ያለውን ፕሮብሌም ሞዴሉ ላይ ፊት ለማድረግ ብቻ ወይ ደግሞ አፕሮፕሬትሊ በሞዴሉ ውስጥ ለማካተት ብቻ ፕሮብሌሙን ኦፕቲመም ሶሉሽን ለመፈለግ ብቻ ስለሆነ የሚገደዱት ፑር ዲሲሽን ሜኪንግ ሊሆን ይችላል ማለት ነው። በእውነተኛው ዓለም ያ ነገር አኪዩሬትሊ ሪያሊቲውን ላያመለክት ይችላል ማለት ነው። ስለዚህ አናሊስቶች እንግዲህ ፕሮብሌሙ ሞዴል ውስጥ ብቻ እንዲገባላቸው ስለሆነ አትኩሮታቸው የዛ ነገር ሶሉሽን ደግሞ በእውነታው ዓለም ትክክለኛ ሪፕሬዘንቴሽን ሊሆን አይችልም ማለት ነው። በሪያሊቲው ዓለም አኪዩሬትሊ ላይሆን ይችላል ማለት ነው የሚሰጡት ዲሲሽን። ይሄ ደግሞ ወደ ፑር ዲሲሽን ሊድ ሊያደርግ ስለሚችል እንግዲህ ከኦፕሬሽን ሪሰርች ጋር ወይ ይሄን ሞዴል በምንጠቀም ሰዓት ያለው ሪስክ እንግዲህ ሲል ያለው ነው ማለት ነው። ስለዚህ ለ25ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ 26ኛው ጥያቄ ስንመጣ የካምፓኒስ ሚሽን ስቴትመንት ኢንፈሳይዝስ ከስተመር ሳቲስፋክሽን ስሩ ኢኖቬሽን ዊች ኦብጀክቲቭ አላይን ዊዝ ዚስ ሚሽን ይላል። ኤ አውትሶርስ ከስተመር ሰርቪስ፣ ቢ ላውንች 3 ኒው ፓተንትድ ፕሮዳክትስ አኑዋሊ፣ ሲ ከት ኢምፕሎይ ትሬኒንግ በጀት፣ ዲ ሪዲዩስ ሪሰርች ኤንድ ዲቨሎፕመንት ኤክስፔንስስ ባይ 50% ይላል። እንግዲህ የካምፓኒው ሚሽን ስቴትመንት ላይ የተጠቀሰው ከስተመር ሳቲስፋክሽን ስሮ ኢኖቬሽን ነው የሚለው። ከስተመርን
እንግዲህ ሳትስፋይ ለማድረግ በኢኖቬሽን ነው የሚል ሚሽን ስቴትመንት አስቀምጧል። ሶ ሚሽን ስቴትመንቱን ከዚህ ሚሽን ስቴትመንት ጋር አላይን የሚያደርገው ኦብጀክቲቭ የትኛው ነው ነው የሚለው። እንግዲህ ሚሽን ስቴትመንት ካምፓኒው እንደ ካምፓኒ የተቋቋመበትን ዓላማ የሚገልጽ ሲሆን ኦብጀክቲቭ ደግሞ ሁሌ ስማርት መሆን አለበት። ያንን ያስቀመጥነውን ሚሽን ለማሳካት ያንን ነገር ለማሳካት ምን አይነት ኦብጀክቲቮች አስቀምጠን ነው ያንን ሚሽን የምናሳካው የሚለውን የሚገልጽ ነው ማለት ነው። ሶ ሚሽናችን እንግዲህ እንደዚህ እንደዚህ ነን ብለን በገለጽንበት መጠን ስለሆነ የሚገለጸው እንደ ካምፓኒ እንግዲህ ይሄ ካምፓኒውን ዲፋይን የሚያደርግ ስቴትመንት ነው ይሄ ሚሽን ስቴትመንት። ሶ ኦብጀክቲቭ ደግሞ ያ ያስቀመጥነውን ነገር ለመውሰድ ወይ እዛ ላይ ለመድረስ የምናደርጋቸውን ነገሮች በዝርዝር ምን ምን አድርገን ነው ያንን ሚሽን የምናሳካው የሚለው የሚገልጽ ነው ማለት ነው። ሶ ኤ ላይ ያለውን ምርጫ ስናይ አውትሶርስ ከስተመር ሰርቪስ ይላል። ይሄ እንግዲህ አውትሶርስ ማድረግ ማለት የከስተመር ሰርቪስ ስራን ሌላ ውጭ ላይ ያለ ካምፓኒ እንዲሰራ ማድረግ ማለት ነው፣ ለሌላ ካምፓኒ መስጠት። ሶ ይሄኛው እንግዲህ የከስተመር ሳቲስፋክሽንን ሊጨምር ይችላል። ምክንያቱም ከስተመር ዌቲንግ ታይሙ ምናምን ሊቀንስ ይችላል። ግን ከኢኖቬሽን ጋር የሚገናኝ ምንም ነገር ስላሌለው ይሄ እንግዲህ ኦብጀክቲቭ አላይን አይሆንም ማለት ነው። ስለዚህ ይሄ መልስ አይሆንም። ሲል ያለውን ስናይ ከት ኢምፕሎይ ትሬኒንግ በጀት ይላል። እንግዲህ ለሰራተኛ ትሬኒንግ ስንበጅት የነበረውን ፈን መቀነስ ማቋረጥ ነው ይላል። ይሄም እንግዲህ ኢኖቬሽንን አያበረታታም። ምክንያቱም ኢኖቬሽን የሚያበረታታው ሰራተኛው ትሬኒንጉ ትሬኒንግ የሚያዘው በጀት በጨመረ ቁጥር ብዙ ትሬኒንግ ይወስዳል። ሶ በዛ ውስጥ ኢኖቬቲቭ ሊሆን ይችላል ማለት ነው። ዲል ያለውንም ስናይ ሪሰርች እና ዲቨሎፕመንት ላይ ያለውን ኤክስፔንስ መቀነስ ነው ይላል። ይሄም እንግዲህ ከሚሽን ስቴትመንቱ ጋር አላይን የሚያደርግ አይደለም ማለት ነው። ምክንያቱም ሪሰርች ዲቨሎፕመንት ላይ መጨመር ነው ያለብን አዳዲስ ነገሮችን ኢኖቬት ለማድረግ። ሰው ለዚህ ጥያቄ መልስ የሚሆነው እንግዲህ ቢል ያለው ነው። እንዳልኳችሁ ኦብጀክቲቭ ሁሌም ስማርት መሆን አለበት። ስማርት ስል ስፔሲፊክ፣ ሜዠረብል፣ አቴነብል መሆን አለበት። እንደገና ታይም ባውንድ ሊኖረው ይገባል። ሶ እዚህ ጥያቄ ላይ ሁሉም አሉ። እንግዲህ አዳዲስ 3 ፓተንት ያላቸውን ፕሮዳክቶች በየአመቱ ላውንች በማድረግ እንግዲህ እኚህ አዳዲስ ፕሮዳክቶች በመጡ ቁጥር አዳዲስ ፕሮዳክቶችን ወደ ገበያው እያመጣን ከሆነ ኢኖቬቲቭ ነን ማለት ነው። እንደገና ደግሞ የከስተመሩን ሳቲስፋክሽን ይጨምራሉ ማለት ነው። ምክንያቱም ከስተመሩ የተለያዩ ነገሮችን ይፈልጋል ባለው ነገር እንትን ስለማይል ማለት ነው። ስለዚህ ይሄኛው ኦብጀክቲቭ እንግዲህ ከሚሽን ስቴትመንቱ ጋር አላይን ያደርጋል ማለት ነው። በየአመቱ 3 አዳዲስ ፓተንት የሆኑ ፕሮዳክቶችን ላውንች በማድረግ ማለት ነው። እንግዲህ ኢኖቬሽንንም በውስጡ ይዛል። እንደገና ደግሞ ይሄ ኢኖቬሽን ደግሞ ለከስተመር ሳቲስፋክሽን ኮንትሪቢዩት ያደርጋል ማለት ነው። ለ26ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 27ኛው ጥያቄ ስንመጣ ዋት ታይፕ ኦፍ ፕሮዳክት ኢዝ ላምበርጊኒ አውቶሞቢል ክላሲፋይድ አስ ይላል። ኦፕሽኖቹ እንግዲህ ኤ ስፔሻሊቲ ፕሮዳክት፣ ቢ አንሶት ፕሮዳክት፣ ሲ ኮንቪኒየንስ ፕሮዳክት፣ ዲ ሾፒንግ ፕሮዳክት ይላል። እንግዲህ ይህ ጥያቄ ኮንሱመር ፕሮዳክቶችን ክላሲፋይ ከምናደርግበት ጋር የተያዘ ነው ማለት ነው። እንግዲህ ኮንሱመር ፕሮዳክትን ባይሩ ምን ያህል ኢንቮልቭ ያደርጋል፣ እንደገና ደግሞ በብራንዶች መሀል ያለውን ልዩነት እንዴት ያህል በሚሉት እንግዲህ ኮንሱመር ፕሮዳክቶችን በ4 ልንከፍላቸው እንችላለን። ስፔሻሊቲ፣ አንሶት፣ ኮንቪኒየንስ እና ሾፒንግ ብለን ማለት ነው። እንግዲህ አንሶት ፕሮዳክት የምንል እኚህ ኮንሱመሩ አስቦ ወይ ደግሞ እንዳሉ እንኳን ማያውቃቸው አይነት ፕሮዳክቶች ናቸው። ለምሳሌ እኚህ ላይፍ ኢንሹራንስ፣ የቀብር አስፈጻሚ ድርጅቶች። ኮንሱመሩ ኖርማሊ ለመግዛት ማያስባቸውን ፕሮዳክቶች ነው አንሶት የምንለው። ስለዚህ ላምበርጊኒ አንሶት ሊሆን አይችልም ማለት ነው። የኮንቪኒየንስ ፕሮዳክት የምንለው ደግሞ ለምቾት ምንገዛቸው፣ እኛ አሁን በየቀኑ ምንገዛቸው፣ ደጋግመን ወዲያውኑ ምንገዛቸው፣ በብራንዶች መሀል ምንም አይነት ኮምፓሪዝን ሳናደርግ እንደገና ደግሞ ትንሽ ይፈርት ብቻ የምናወጣባቸው ጉዶች ናቸው። እኚህ ኮንሱመር ፕሮዳክቶችን ኮንቪኒየንስ ነው የምንላቸው ማለት ነው። ለምሳሌ ዳቦ፣ ወተት መግዛት። እኚህ እንግዲህ ምንም አይነት
ቶሎ ቶሎ የምንገዛው እና ምንም አይነት ኮምፓሪዝን የማይፈልጉ ፕሮዳክቶች ሲሆኑ ነው። ሶ ላምበርጊኒ ኮንቪኒየንስ ፕሮዳክትም አይሆንም ማለት ነው። ሾፒንግ ፕሮዳክት የምንለው ደግሞ ኮንሱመሩ ኬርፉሊ ኮምፔር የሚያደርጋቸው ፕሮዳክቶች ናቸው። ይሄ ፕሮዳክት ለእኔ ስዊቴብል ነው አይደለም፣ ኳሊቲው እንዴት ነው፣ ፕራይሱ እንዴት ነው፣ ይሄ ስታይል ይመቻል አይመችም፣ እነዚህም ፕራይስ ውስጥ እኚህን ሁላ ነገሮች ኮምፔር አድርጎ የሚገዛቸውን ፕሮዳክቶች ነው ሾፒንግ የምንለው። ለምሳሌ እኚህ እንደ ኤክስክሉዚቭሊ እንደ ስፔሻሊቲ ባይሆኑም ቱ ሰምሃው ግን ኮንሱመሩ እኚህም ፕሮዳክቶች ሲገዛ ኮምፔር ያደርጋል ማለት ነው። ይህ ኳሊቲውን፣ ፕራይሱን፣ ስታይሉን። ሶ እንግዲህ እነዚህ ነው ሾፒንግ ፕሮዳክት የምንላቸው። ለምሳሌ ካር ሾፒንግ ፕሮዳክት ብለን የምንወስደው ምሳሌ ነው። ላምበርጊኒ ኤክስክሉዚቪቲ ስላለው ለብራንዱ ሎያል የሆኑ ሰዎች ስለሚገዙ የሚገዙትን ያውቃሉ፣ ይህም ፕሮዳክት የሚገዙ ሰዎች። ስለዚህ ሾፒንግ ፕሮዳክትም አይሆንም ማለት ነው። ሶ ላምበርጊኒን እንግዲህ ክላሲፋይ የምናደርገው ስፔሻሊቲ ፕሮዳክት ውስጥ ነው ማለት ነው። እኚህ ስፔሻሊቲ ፕሮዳክቶች እንግዲህ ኮንሱመሮች እኚህ ፕሮዳክቶች ዩኒክ ካራክተሪስቲክ ያላቸው እና ብራንድ አይደንቲፊኬሽን ያላቸው ናቸው። እኚህን የሚገዙ ሰዎች ስፔሻል የሆነ ባይንግ ኢፈርት የሚፈልጉ ናቸው። ኮንሱመሩ ሀይሊ ኢንቮልቭ ያደርጋል፣ ምክንያቱም ውድ የሆነ ዋጋ ስላለው ይሄ መኪና ማለት ነው። ስለዚህ የሚገዙትንም ነገር ያውቃሉ ማለት ነው። ሌላ በዚህ ፋንታ ሌላ መኪና ይምጣላችሁ እንኳን ቢባሉ ማይፈልጉ አይነት ኮንሱመሮች ናቸው እኚህም ፕሮዳክት የሚመርጡት ማለት ነው። ሶ መጀመሪያውኑ አስበው አቅደው ሀይሊ ኢንቮልቭ ሆነው የሚፈልጉትን ነገር አውቀው የሚሄዱ ኮንሱመሮች የሚገዙት ፕሮዳክት ነው ይሄ ስፔሻሊቲ ፕሮዳክት የሚለው። ስለዚህ ላምበርጊኒ ለዚህ ፊት ያደርጋል፣ ምክንያቱም ሃይንድ ነው፣ ኤክስክሉሲቭ ነው፣ ሃይሊ ዲዛይር የሆነ ቬሂክል ስለሆነ ላምበርጊኒን እንግዲህ ክላሲፋይ የምናደርገው ስፔሻሊቲ ፕሮዳክት ስር ነው ማለት ነው። ስለዚህ ለዚህ ጥያቄ መልሳችን ኤ ስፔሻሊቲ ፕሮዳክት ይሆናል ማለት ነው። ወደ 28ኛው ጥያቄ ስንመጣ ሮል ፕሌይ ኤ ሴናሪዮ ዌር አን ኤምፕሎይ ሪኩዌስት ኤ ትራንስፈር ሃው ውድ ዩ ሪስፖንድ ቱ ዜር ሪኩዌስት ኤንድ ዋት ፋክተር ውድ ዩ ኮንሲደር ቢፎር ሜኪንግ ኤ ዲሲሽን? ኤ ኢግኖር ዘ ሪኩዌስት፣ ቢ ኢሚዲየትሊ ግራንት ዘ ትራንስፈር ዊዛውት ዲስከሽን፣ ሲ ዲስከስ ዜር ሪዝን አሰስ ዘ ኒድ ኤንድ ኮንሲደር ኢምፓክት ኦን ዘ ቲም፣ ዲ ቴል ዘም ቱ ሰብሚት ኤ ፎርማል ሌተር ፎር ፊውቸር ኮንሲደሬሽን ይላል። እንግዲህ ይሄ ጥያቄ ፕሮፌሽናል እና ኢፌክቲቭ የሆነ ሪስፖንስ የሚሰጥን ማናጀር የሚያመለክት ነው። ይሄ የማናጀሮች ትሬት ነው። ሶ እንግዲህ ሰራተኛው ትራንስፈር ይጠይቃል። ሶ ለዚህ ለጠየቀው ትራንስፈር እንዴት ሪስፖንድ ታደርጋላችሁ ነው። ሶ ምንስ ፋክተር ታያላችሁ? ይህን ሰራተኛ ትራንስፈር ከማድረጋችሁ በፊት ኮንሲደር ማድረግ ያለባችሁ ፋክተሮች የትኛው ነው የሚለው። ኤ ላይ ያለውን ምርጫ ስናይ ኢግኖር ዘ ሪኩዌስት ይላል። ሪኩዌስቱን መከልከል ይሄ የፑር ማኔጅመንት ዲሲሽን ስለሆነ ይሄ መልስ ሊሆን አይችልም። ቢ ላይ ያለውንም ስናይ ኢሚዲየትሊ ግራንት ዘ ትራንስፈር ዊዛውት ዲስከሽን፣ ይሄም ልክ አይሆንም። ምክንያቱም ወዲያውኑ ትራንስፈሩን ግራንት ማድረግ ሳይሆን ዲስከስ ማድረግ ስለሚያስፈልግ፣ ምክንያቱም ለምንድን ነው መቀይረው፣ እነዚህን መጠየቅ አለብን። ይሄ ወርክ ላይፍ ባላንስን ለማመጣጠን ነው ወይ እዚህ ጋር ያልተመቸ ነገር አለ? ሶ ዲስከስ መደረግ ያለባቸው ነገር ብዙ ስላሉ ኢሚዲየትሊ ትራንስፈሩን ግራንት አናደርግም። ስለዚህ ይሄም ኮንሲደር የሚደረግ ፋክተር አይደለም። ስለዚህ ቢመልስ አይሆንም። ዲን ስናይ እንግዲህ ቴል ዘም ቱ ሰሚት የፎርማል ሌተር ፎር ፊውቸር ኮንሲደሬሽን፣ እንግዲህ ይሄም እንደ ፋክተር ኮንሲደር የምናደርገው አይደለም። ምክንያቱም ፎርማል ሌተር በእርግጥ ያስፈልጋል፣ ግን ከፎርማል ሌተሩ በፊት ሰራተኛውና ማናጀሩ ብዙ አብረው ዲስከስ ማድረግ ያለባቸው ነገር ስላለ ደብዳቤ ይዘህ ስትመጣ ነው አስተናግድ ምናምን ማለት ተገቢ አይደለም። ሶ ይሄንም እንግዲህ እንደ ፋክተር ኮንሲደር የምናደርገው አይደለም ማለት ነው ዲሲሽኑ ሜክ ከማድረጋችን በፊት። ሶ እንግዲህ ፕሮፌሽናል እና ኢፌክቲቭ የሆነው ሪስፖንስ የትኛው ነው ስንል ሲል ያለው ነው። ዲስከስ ዜር ሪዝን፣ ምክንያታችሁ ምንድን ነው? ሰራተኛውን ምክንያት ምንድን ነው? ምክንያቱም ከሰማችሁ በኋላ ምክንያቱ አሳማኝ ከሆነ እሱ የሚቀይርበት ቦታ ላይ እሱ ባለው ክሎት እሱ ባለው ኤክስፒሪየንስ የሚፈለግ
ቦታ ክፍት መኖሩን ኒዱን አሰስ ታደርጋላችሁ። እና ደግሞ አሁን ለቆ ከሚሄድበት ቦታ ላይ የእሱን ቦታ ሊሸፍን የሚችል ሌላ ሰራተኛ ይኖራል የሚለውን ኮንሲደር ማድረግ አለባችሁ ማለት ነው። ቲሙ ላይ ያለውን ኢምፓክት ኮንሲደር ማድረግ አለባችሁ። ስለዚህ እንግዲህ ዲሲሽን ሜክ ከማድረጋችሁ በፊት በጣም ኮንሲደር ማድረግ ያለባችሁ ፋክተር እንግዲህ ለምንድን ነው ትራንስፈሩን የጠየቀው? ወርክ ላይፍ ባላንስ ነው? ፋሚሊ ወደዛ ስለሄደ ነው? ብዙ አይነት እዚህ ስላል የአየር ሁኔታ ብዙ ነገር ትጠይቃላችሁ። እንደገና እሱ ትራንስፈሩን የጠየቀበት ቦታ ላይ ያለውን ፍላጎት ወይ ክፍተት መኖሩን ቼክ ታደርጋላችሁ። እንደገና ከዚህ ወደ ሌላ ቦታ ትራንስፈር ሲያደርግ እዚህ ጋር ያለውንም ክፍተት ወይ ቲሙ ላይ የሚያመጣውን ተጽዕኖ በተገቢ ሁኔታ ከመረመራችሁ በኋላ ነው ማለት ነው ዲሲሽን ሜክ የምታደርጉት። ስለዚህ ለ28ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ 29ኛው ጥያቄ ስንመጣ ዋት ኢዝ ዘ ፐርፐዝ ኦፍ ዩዚንግ ሲሙሌሽን ኢን ትሬኒንግ ይላል። ኤ ቱ ፎከስ ሶሊ ኦን ቲዎሬቲካል ኖሌጅ፣ ቢ ቱ ፕሮቫይድ ሪል ወርልድ ኤክስፒሪየንስ ዊዛውት አሶሲየትድ ሪስክ፣ ሲ ቱ ኢንክሪዝ ዘ ነምበር ኦፍ ትሬኒስ፣ ዲ ቱ ሪዲዩስ ኮስትስ ይላል። እንግዲህ ሲሙሌሽን የምንለው አንዱ ከትሬኒንግ ጋር የሚያያዝ ነው። ትሬኒንግን እንግዲህ ያው ሂውማን ሪሶርስ ላይ ትሬኒንግ የምንለው ሰራተኛው ባለበት ፖዚሽን ላይ ክህሎቱን ኖሌጁን ለማሳደግ የሚወስደው ነው። ሰው እንግዲህ ይሄ ሲሙሌሽን ትሬኒንግ የምንለው ደግሞ ምን ማለታችን ነው? እንግዲህ ማስመሰል ጋር ይገናኛል። እንግዲህ በእውነተኛው ዓለም ውስጥ እንዳለን ወይ ደግሞ ያንን ነገር የእውነት እያደረግን እንዳለን የሚያስመስል አካባቢ መፍጠር ነው ማለት ነው። ሶ ሰልጣኞች ክህሎታቸውን እንዲለማመዱ ውሳኔ አሰጣጥን ደህንነቱ በተጠበቀና ሪስክ በሌለው ሁኔታ ለምሳሌ ፓይለቶች መጀመሪያ በእንደዚህ አይነት የትሬኒንግ ሜትድ ነው ትሬኒንግ የሚወስዱት ወይ ደግሞ እኚህ ቀዶ ጥገና ሐኪሞች ምክንያቱም እዛ ጋር ሪስክ አለው። እውነተኛው ነገር ላይ ሄደን አይደለም ትሬኒንግ የምንሰጣቸው፣ ምክንያቱም እዛ ጋር የሰው ሕይወት ሊጠፋ ስለሚችል ከስጋት በጸዳ ሁኔታ ላይ እንዲለማመዱ ይሄን ሲሙሌሽን ትሬኒንግ ሜትድ እናዘጋጃለን ማለት ነው። ነገር ግን የአመራር ውሳኔዎች ላይም እነዚህን እንጠቀማለን። እንግዲህ ልክ ያ ነገር እውነት እንደሆነ አድርገን በሌላ ነገር ላይ ወይ ለዛ ትሬኒንግ በተዘጋጀው ልክ እውነታው ዓለም ላይ ይሄ ነገር ይከሰታል ብሎ በማሰብ ግን እውነታው ዓለም ላይ ይህን ነገር ብናደርግ ብዙ ሪስክ ስላለው ያንን ነገር አስመስሎ በትሬኒንግ ቦታ ላይ የሚሰጥ የትሬኒንግ አይነት ነው ይሄ ሲሙሌሽን የምንለው ማለት ነው። ሶ እንግዲህ ሲሙሌሽን ስንጠቀም ፕራይመሪ ፐርፐዙ ምንድን ነው የሚለው ጥያቄው። ኤ ላይ ያለውን ስናይ ፎከስ ሶሊ ኦን ቲዎሬቲካል ኖሌጅ ይላል። ይሄ እንግዲህ ቲዎሬቲካል ኖሌጅ ላይ ብቻ ፎከስ እንድናደርግ አይደለም፣ ምክንያቱም እንደውም ሞር ኦፍ ፕራክቲካል ላይ ያተኩራል ማለት ነው። ሶ ይሄኛው እንግዲህ የሲሙሌሽን ፐርፐዝ ሊሆን አይችልም ማለት ነው። ሲ ላይ ያለውንም ስናይ ቱ ኢንክሪዝ ዘ ነምበር ኦፍ ትሬን ይላል። ሰልጣኞችን ቁጥር ለመጨመር ነው። ይሄም ልክ አይደለም፣ ምክንያቱም ሲሙሌሽን ላይ በጣም ትንሽ ቁጥር ያላቸው፣ ምክንያቱም የትሬኒንግ ኮስቱ ከፍተኛ ስለሆነ እነዚህን አሁን ለምሳሌ ፓይለቶች እንግዲህ ኤርክራፍት ላይ የሚመስል እሱን አስመስሎ ስለሆነ ትሬኒንጉ የሚወስዱት እኚህን ነገሮች ለብዙ ሰው በአንድ መስጠት አስቸጋሪ ነው ማለት ነው። ስለዚህ ቱ ኢንክሪዝ ዘ ነምበር ኦፍ ትሬን የሚለውም የሲሙሌሽን ፐርፐዝ አይደለም ማለት ነው። ዲል ያለው ስናይ ቱ ሪዲዩስ ትሬኒንግ ኮስት ይላል። ይሄም ልክ አይደለም፣ ምክንያቱም ሲሙሌሽን እንግዲህ ካሉት ትሬኒንግ አይነቶች እንደውም በጣም ትልቅ ኮስት የሚያስወጣን ነው ማለት ነው። ስለዚህ ለዚህ ጥያቄ መልስ የሚሆነው ቢ ላይ ያለው ነው ማለት ነው። ቱ ፕሮቫይድ ሪል ወርልድ ኤክስፒሪየንስ ዊዛውት ዘ አሶሲየትድ ሪስክ የሚለው ማለት ነው። ምክንያቱም ይሄ ሲሙሌሽን ትሬኒንግ እንግዲህ ሚሚኮችን መፍጠር ነው። ሪል ወርልድ ሴናሪዎችን ፈጥረን ትሬኒንጉ ትሬነሩ ያንን ስኪል ፕራክቲስ እንዲያደርግ ኤክስፒሪየንሱን ሴፍ በሆነ ኢንቫይሮንመንት ላይ እንዲያደርግ ኮንትሮል በሆነ መንገድ ምንሰጥበት ስለሆነ እኚህ ፓይለቶች ሚሊተሪ ፐርሰኖሌጅ የሚጠቀሙበት አይነት የትሬኒንግ ሜትር ስለሆነ እንግዲህ እውነተኛው ዓለም ላይ እንዳለን በማስመሰል ከዛ ጋር ያሉትን ሪስኮች ሳይጋፈጥ ሰራተኛው ትሬኒንግ የሚወስድበት መንገድ ይሄ ሲሙሌሽን የምንለው ማለት ነው። ስለዚህ ለ29ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 30ኛው ጥያቄ ስንመጣ ዋይ አር ስሞል ቢዝነስስ ሞር ላይክሊ ቱ ቢ ኢኖቬቲቭ ዛን ላርጅ ቢዝነስ ይላል።
ኦፕሽኖቹ እንግዲህ ኤ ሃይ ኢንቨስትመንት ኦፍ ሪሰርች ኤንድ ዲቨሎፕመንት፣ ቢ ዩዝ ኦፍ ኒው ኤንድ ኮምፕሌክስ ቴክኒክ ኦፍ ፕሮዳክሽን፣ ሲ ፍሌክሲቢሊቲ ኢን ዘ ፕሮዳክት ኤንድ ሰርቪስ ዘይ ኦፈር፣ ዲ ሎንገር ገስቴሽን ፔሪድ ይላል። እንግዲህ ስሞል ቢዝነሶች ከላርጅ ቢዝነስ ይልቅ ኢኖቬቲቭ የሚሆኑት ለምንድን ነው ብሎ የሚጠይቀው ሰው እንግዲህ ስሞል ቢዝነሶች እንግዲህ ኢኖቬቲቭ የሚሆኑት በጣም ፍለክሰብል ስለሆኑ ነው። ከላርጅ ቢዝነሶች የበለጠ በጣም ያነሰ ቢሮክራሲ ያለባቸው በጣም ፍሌክሰብል የሆኑ ከኢንቫይሮንመንቱ ጋር ለማመድ አዳፕተብል የሆኑ ስለሆኑ ፈጠራ ላይ ከላርጅ ቢዝነሶች የበለጠ ውጤታማ የሚሆኑት ስሞል ቢዝነሶች ናቸው ማለት ነው። ሶ እንግዲህ ኤሊ ያለውን ምርጫ ስናይ ሃይ ኢንቨስትመንት ኦፍ ሪሰርች ኤንድ ዲቨሎፕመንት የሚለው ስሞል ቢዝነሶች እንግዲህ ስሞል ቢዝነስ አይደሉ። ሶ ሪሰርች እና ዲቨሎፕመንት ላይ ሎ ኢንቨስትመንት ነው እንደውም ከላርጁ ይልቅ የሚያወጡት። ስለዚህ ይሄ መልስ አይሆንም። ቢሊ ያለውንም ስናይ ዩዝ ኦፍ ኒው ኤንድ ኮምፕሌክስ ቴክኒክ ኦፍ ፕሮዳክሽን ይላል። ይሄም እንግዲህ አይሆንም፣ ምክንያቱም ኮምፕሌክስ የሆነ አዳዲስ ቴክኖሎጂዎችን ከስሞል ይልቅ የፋይናንስ አቅምም ስላላቸው ላርጅ ቢዝነሶች ስለሚጠቀሙ ማለት ነው። ዲል ያለውን ስናይ ሎንገር ጋስቴሽን ፔሪድ ይላል። ይህ ጋስቴሽን ፔሪድ የምንለው እንግዲህ አንድ ፕሮዳክት ከአይዲያ ጀምሮ ለገበያ እስኪወጣ ድረስ ያለውን ፔሪድ ነው። ሶ እንግዲህ ሎንገር ጋስቴሽን ፔሪድ ማለት እንግዲህ ፍሌክሲቢሊቲ የሚያግድ ነው፣ ኢኖቬሽንን የሚያግድ ነው። ምክንያቱም አንድ ፕሮዳክት ከአይዲያ ፕሮዳክት እስኪሆን ወይ ለገበያ እስኪቀርብ ድረስ ያለው ፔሪድ በበዛ ቁጥር ምን ይሆናል ማለት ነው? ኢኖቬቲቭ እያነሰ ይመጣል ማለት ነው። ሶ እንግዲህ ስሞል ቢዝነሶች ጋስቴሽን ፔሪዳቸው አናሳ ነው ማለት ነው። ምክንያቱም ወዲያውኑ መቀየር የሚችሉ ትንሽ ስለሆኑ፣ ቢሮክራሲው አናሳ ስለሆነ፣ አዳፕተብል ፍሌክሰብል ስለሆኑ ማለት ነው። ስለዚህ ስሞል ቢዝነሶች ሞር ላይክሊ ኢኖቬቲቭ የሚሆኑት ከላርጅ ቢዝነሶች በተሻለ ሁኔታ እንግዲህ ፍሌክሲቢሊቲ ኢን ዘ ፕሮዳክትስ ኤንድ ሰርቪስ ዛይ ኦፈር የሚለው ነው ማለት ነው ትክክለኛ መልስ የሚሆነው። ስለዚህ ለሰላሰኛው ጥያቄ መልሳችን ሲ ይሆናል ማለት ነው። እንግዲህ ክቡራን ቤተሰቦቼ በዚህ ፓርቲ ያስኩትን ጥያቄ በዚህ ጨርሻለሁ። በጣም እንትን ደቂቃውን እያበዛው ስለሆነ ነው 15 ጥያቄ ብቻ የሰራሁላችሁ። በሚቀጥለው እንግዲህ ፓርት ስሪ ላይ ከሁለት ቀን በኋላ ፓርት ስሪ የምለቅላችሁ የሆነ ወደ 20 የሚደርሱ ጥያቄዎችን ይዤላችሁ መለሳለሁ። ሶ እንግዲህ አሁንም በመጨረሻ የምጠይቃችሁ የዋይፋይ አክሰስ ካላችሁ ይህን አብርታችሁ ተመልከቱ። ላይክ ሼር ማድረግ እንዳረሱ። ሶ በፓርት ስሪ እንገናኛለን። ለነበረን ቆይታ በጣም አመሰግናለሁ።